አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደንስ ከባራችሁ የሸቃላ ሜዳ ቤተሰቦቼ እንደምሰነበታችሁ፣ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ለሸቃላ ሜዳ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶቼ። ዛሬ ይዤላችሁ የመጣሁት በብዛት በአሁኑ ሰዓት ላይ ከጠለብ የሚመጡ እህቶቻችን ለምንድን ነው አእምሯቸውን የሚስቱት? ዋናው ምክንያት ምንድን ነው? ከኔ ብቻ ሳይሆን ከብዙ ይህ ነገር ካጋጠማቸው እህቶቼ ያኔ የአደጋው ተጠቂዎች ሳይሆኑ እህቶቻቸው ወይም ወንድሞቻቸው የቅርብ ቤተሰቦቻቸው ከሆኑት የጠየኩትና ዋና ዋና ናቸው ብዬ ያሰብኳቸውን ይዤላችሁ ወደ እናንተ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው ውዶች። ለዚህ አይነት አደጋ ከሚዳርጋቸው ነገር አንደኛውና ዋነኛው ምንድን ነው? ህገወጥ ደላላ ነው። ህገወጥ ደላላ ነው። አንዳንዶቹ ወደ ሳውዲ መምጣት አስበው ወደ ዱባይ ይሄዳሉ። ህፃናቶችም ስለሆኑ አእምሯቸው ይህንን ነገር መቋቋም ስለሚያቅተው ያው እንግዲህ ራሳቸውን ለመሳት እየተዳረጉ ነው ያሉት። ፈጣሪ ጠብቃቸው። ህገወጥ ደላሎቹ ወይም ደግሞ ህጋዊ ሆናችሁ ራሱ ሴቶችን ለሌላ ነገር ቅድሚያ አረብ ሀገር መሄድ ካለብሽ ከኔ ጋር እንደዚህ አድርገሽ ነው በሚል ምክንያት ህይወታቸውን ባታበላሹባቸው ባይነኝ። ስለዚህ ደላላ ጋር ስትሄዱ ዝም ብላችሁ የማይታወቅ አትሄዱ። በቤተሰብ ወይም በጓደኛ ወይም ደግሞ በህግ የተረጋገጠ ደላላ ጋር ብትሄዱ አረብ ሀገር ሂዶ አእምሯችሁን ከመሳት ሌላም ነገር ችግር ከሚደርስባችሁ በራሳችሁ ማገት ማስቀረት ትችላላችሁ። ለምሳሌ አዲስ እህት ካለችሽ አገር ቤት የምትጀምር አንቺ አረብ ሀገር ካለሽ ያንን ነገር እንዳያጋጥማት ይህን ነገር መናገር ትችላለሽ ወይም ማስተማር ትችላላችሁ ማለት ነው። ሁለተኛ ላይ እንግዲህ ይዤላችሁ የመጣሁት አእምሯቸውን ለመሳት ወይም ደግሞ አበዱ እንደዚህ ሆኑ በቃ ብዙ ነገር ጉዳት ደርሶባቸው ከሚመለሱ ወይም ደግሞ ወደ ሆስፒታል ከሚሄዱ እህቶችም አሁን ላይ ሁለተኛ ላይ ነው የሚሆነው ተብሎ የተነገረኝ። እንግዲህ ስኬትን ብቻ አስቀድመው የሚመጡ ናቸው። ራሳቸውን የሳቱት ስኬትን ብቻ አስቀድመው የሚመጡ ናቸው። መዳም ጋር 3 ቀን ከሰሩ በኋላ ይሄ ነገር የሚቻል አይደለም፣ ያ ያሰብኩት እቅድ የት አለ በማለት ራሳቸውን ለመሳት ቀላል ሆኗል። መዳሞች ደግሞ በአሁኑ ሰዓት ሲጮሁባቸው ወይም ሲያለቅሱ ወደ ሚዲያ እያመጧቸው ነው። እኔ በጣም ነው ያዘንኩት። ቤተሰቦች ለለውጥ ብለው መለወጥን አስበው መጥተው እንደዛ አይነት አደጋ ሲደርስባቸው ከባድ ነው። አእምሮን መሳት ትልቅ ነገር ነው እና ሰው ከሀገሩ ሲወጣ ግዴታ ስኬታማ ሆናለሁ ብሎ ባይመጣ፣ ጥሩ ነገር ካጋጠመኝ ስኬታማ ሆናለሁ፣ ጥሩ ነገር ካላጋጠመኝ ደግሞ ጤናዬን ይዤ ወደ ሀገር እመለሳለሁ ብሎ ማሰብ በጣም ጥሩ ነው። ያኔ ጤናቸውን አጥተው ከሚመለሱ ይህንን አስተሳሰባቸውን ባያስቡ ወይም ደግሞ ቤተሰብ ሲልካቸው አንቺ ሄደሽ ቤት ትሰሪልኛለሽ፣ መኪና ትገዥልኛለሽ፣ እንደዚህ ታደርጊያለሽ፣ ህይወቴን ትቀይሪያለሽ የሚለው ጫና እዚህ ከመጡ በኋላ ስራው ሲከብዳቸው ቋንቋ ሳይገባቸው ሲቀር መቋቋም ሲያቅታቸው እንግዲህ አእምሯቸውን ለመሳት እየደረሱ ነው ማለት ነው። ይህንን ነገር በቻላችሁት አቅም ቤተሰብም ጓደኛ ምንም ቀለል እንዳደርግላቸው፣ ጠለብ ቤት ያሉት ተንከባከቧቸው። በጣም መንከባከብ አለባችሁ ሌሎቹ ማለት ነው። እንግዲህ አንዳንድ ጊዜ በጣም እኔ እንጃ የሚያለቅሱ አሉ፣ ራሳቸውን የሚያማርሩ አሉ። ለዚህ ደግሞ አራተኛ ላይ ይዤላችሁ የመጣሁት ቋንቋ ሳይገባችሁ ሲቀር ራሳችሁን የምትወቅሱ እኔ ምን ሁኔ ነው፣ እኔ ምን ቢያደርጉኝ ነው ቋንቋ አልገባኝ አለው ብለው መዳሟ ስትናገር ራሳቸውን በቃ እነሱ የሆነ ነገር እንደጎደላቸው አድርገው ራሳቸውን በማንቋሸሽ ራሳቸው ላይ ሌላ ጫና በመፍጠር በዚህም ራሳቸውን እየሳቱ አሉ ማለት ነው። በጣም 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 ቢሮ ጋር ብትደውሉና የሆነ ነገር ብትሰሙ በአሁኑ ሰዓት ላይ ከጤናኛ ሆነው ከሚወጡት ወይም ስራ ከሚቀይሩት ከሚጣሉት ራሳቸውን እየሳቱ የሚያለቅሱ በዝተዋል። እና ይሄ ነገር ምክንያቱ እነዚህ 7 ዋና ዋና ነገሮች ናቸው። እንግዲህ አምስተኛ ላይ ይዤ የመጣሁት ስለት ነው። ከሀገር ቤት ለምን ትሲዋ ምንድነው ጃንጥላ አስገባለሁ፣ ለሼህ ማን ነው መስጂድ እሰራለሁ። ለምንድን ነው? መጀመሪያ እናንተ ለራሳችሁ ኑሩ። እናንተ የራሳችሁን ህይወት ለማሳካት ራሱ ስደት ከባድ ነው። ያንን ነገር ስላተሳካላችሁ እየተጸጸታችሁ ብቻ ራሳችሁን
እንድትስቱ የአእምሮ በሽታ እንድትሆኑ ያደርጋችኋል። ስለዚህ ስለት መሳል ካለባችሁ ራሱ ገና የማታውቁት የአረብ ሀገር ሂዳችሁ ይህን ሰርታችሁ በማለት ሳይሆን ቢያንስ ብጾም ወይም ደግሞ ብሰግድ ቀለል ያለ በአካል ያለ ገንዘብ የምትፈጽሙትን ነገር ብቻ ቃል ብትገቡ በጣም ጥሩ ነው ብዬ አስባለሁ። ቤተሰቦች ለምሳሌ 1 ወር ጾማለሁ ወይም ደግሞ ስጁድ አደርጋለሁ ምናምን ብላችሁ በአካላችሁ ያለ ገንዘባችሁ የምትሰሩትን ነገር ብቻ ቃል ብትገቡ በጣም አሪፍ ነው። ከዛ ውጭ ያለው ነገር ግን ለሌላ ሰዎች ይሄንን አደርጋለሁ ብላችሁ ቃል የገባችሁት ነገር እናንተ ጋር አእምሯችሁ ጋር ስራ ስትፈቱ ወይም ዋይፋይ ስትከለከሉ በጣም አብዝታችሁ በማሰብ የአእምሮ በሽተኛ ትሆናላችሁ ማለት ነው። ከአረብ ሀገር ምንድነው በርሚልና እብድ ነው የተረፈው የተባለ ንግግር አለና ያንን ልክ እንደ እውነታ ነገር አድርገው ሰዎች ሲቀላለዱብን እናያለን እና ይሄ እንዳይሆን ይሄንን ነገር ማስወገድ አለብን። ከሀገራችሁ ስትወጡ ለምንም ለማንም ስለት አትግቡ። የምትመጡት ራሳችሁ ልትቀይሩ ነው። ከተሳካ ካልተሳካ ደግሞ በጤና ሀገር መግባትም በጣም ትልቅ ነገር ነው። ስድስተኛ ብዙዎቹ ላይ ያለ ነው። ከሀገር ቤት ገና ሲመጡ ህገ ወጥ እንደሚሆኑ እርግጠኛ ሆነው ነው የሚመጡት። በቃ ከጠለብ እንጠፋለን ብለው እርግጠኛ ሆነው ይመጣሉ። ለምን? ስለዚህ አለመጥፋታቸው ሲያናድዳቸው ከጠለብ ውጭ ያሉትን ወሬ ሲያወሩ ከጠለብ ውጭ ደግሞ ያላችሁት በጣም ትገርማላችሁ። የኔ ገንዘብ ይሄን ያህል ነው ብትጠፊ እኮ ምናምን ያላችሁ የምትጀናጀሩ ፈጣሪያችሁን ፍሩ ማለት ነው። ይስሩበት። ወጥተው ድሎት ላይ ላይወድቁ ይችላሉና 6ኛ ላይ በቃ ከጠለብ እንደሚጠፉ እርግጠኛ መሆናቸውና ከውጭ ወጥተው ደግሞ ከሚያውቋቸው ሰዎች ጋር ከቤተሰብ ጋር እንገናኛለን ብለው ያ ነገር ሳይሆን ሲቀር በጣም አርቀው ከማሰባቸው ከመጨናነቃቸው የተነሳ ራሳቸውን እየሳቱ ይገኛሉ። በአሁን ላይ የሚመጡት 16፣ 17፣ 18 ያሉ ናቸው። በዛውም ደግሞ የከተማ ልጅ ስደት ብዙም አይመጣም። ታውቃላችሁ፣ እኛ የገጠር ልጆች ነን የምንመጣው። ስለዚህ ካደግንበት ባህልን ከስራውም አንጻር ከቋንቋም ሁሉ ነገር አዲስ ሲሆንብን አእምሯችን መሸከም እያቃተው ስለሆነ ያንን ሁሉ ጭንቀትና ችግር ያው መጨረሻው ማበድ የሆነ ነው። ብቻ ፈጣሪ ይጠብቀን ቤተሰቦቼ። ሌላው 7ኛ ላይ እንግዲህ ቤተሰቦቼ አዋቂ ጠይቆ ወደ አረብ ሀገር መሄድ ይቅር። ጠንቋይ ቤት ሄዳችሁ የእሱ ያላችሁን ነገር የምትፈጽሙ በጣም ብዙ ልጆች ናቸው የሚያለቅሱት። ለማመን ይከብዳችኋል። እኔ እንደዛ አይነት ነገር ኧረ እንደው ወላሂ በጣም እኔ ምን ልበላችሁ። አንዳንዶቹ ደግሞ እዛ ሆነው ይሄንን ስራ አበላሽብሻለሁኝ፣ በባዶሽ ሀገር ቤት መልስሻለሁኝ ካላስገባሽ እያሏቸው ነው። ገንዘብ አስገቢልኝ፣ ቤት ልትሰሪ ከፈለግሽ በእኔ ስም ይሁን፣ አለዛ አዞርብሻለሁ፣ አጣመምብሻለሁ እያሉ ነው። ደግሞ በየሚዲያው ላይ ይጽፋሉ ቀድሞ ከዚህ በሽታ መዳን ከፈለጋችሁ ያንን የይዘው እውነት እየመሰላቸው የሚሄዱ ከዛ በኋላ እየጠለፉ በጥንቁልና መልክ ወደ ሌብነት የተሰማሩ እህቶች ለማጥቃት አረብ ሀገር ያሉ ሴቶችን ለማጥቃት የተሰማሩ ስላሉ እባካችሁ ጥንቃቄ አድርጉ። ስለ ጥንቁልና ስለምን እንደዚህ አደርጋለሁ የሚሉት ቦታ ሂዳችሁ ወደ አረብ ሀገር አትምጡ። እነዛ ውሸታሞች ናቸው፣ ሊበሏችሁ ነው። የቅርቡንም የሩቁንም የሰማዩንም የሚያውቀው አንድ ፈጣሪ ብቻ ነው። ሌላ ሰው ምንም አይነት እውቀትም ስልጣንም የለውም። ለእናንተ ምንም ማድረግ አይችልም። ምንም መጨመር ምንም መቀነስ አይችልም። ሞትም ከመጣ ከፈጣሪ ነው፣ ጸጋም ከመጣ ከፈጣሪ ነው። ስለዚህ አትጨናነቁ ቤተሰቦችን። ሁሉንም ፈጣሪ ያሳምረው፣ ፈጣሪ ጠብቃችሁ አስባለሁ። ለዛሬ ይዤላችሁ የመጣው በዋናነት ይህንን ይመስላል። እኛ በምንጠነቀቀው በምናወራው ነገር ምንም ነገር ሊቀንስም ወይም ደግሞ ሊጨምርም አይችልም። አላህ ሱብሃነሁ ወተዓላ ሲጠብቀን ብቻ ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሸቃላይ ሚዲያ ትክበር ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعاً لنا لنستمر في نشر المزيد إن شاء الله.